ጤና ይስጥልኝ። በዚህ ቱቶሪያል ቪዲዮ ደግሞ የምንመለከተው ስለ ፐርቼዚንግ ነው። ፐርቼዚንግ ላይ ከመግባታችን በፊት እንደተለመደው ሁሉ በኦርግ አድሚን ፐርቼዝ ላይ ሊጠቅሙን የሚችሉ ወይም ደግሞ ልንገለገልባቸው የምንችላቸው ሮሎች እነማን ናቸው የሚለውን የምናይ ይሆናል። ስለዚህ ኦርግ አድሚን ላይ ገብተን በሬጂስትሬሽን ከዛ ፐርሰኔል ላይ እንገባለን። ለፐርሰኔል የምንፈልገውን ሰው ሴሌክት ካደረግን በኋላ ወይም ደግሞ ሜምበር ከወሰድን በኋላ ሮል አሳይመንት ላይ እንመጣለን። ከዛ ከሮል አሳይመንት በኋላ የምንፈልገው እኛ ፐርቼዚንግ ላይ ነው። ስለዚህ አሳይን ብለን ፐርቼዚንግ ላይ ያሉትን ሮሎች የምናይ ይሆናል። ስለዚህ ፐርቼዝን ሴሌክት አደረኩት። ፐርቼዝን ሴሌክት ካደረኩ በኋላ እነዚህ ሮሎች ሁሉ በፐርቼዚንግ ውስጥ የሚያስፈልጉኝ ሮሎች ናቸው። ስለዚህ ፕሮኪውመንት ዩኒት ሄድ የግዢ ክፍል ኃላፊ ፐርቼዚንግ ውስጥ ያስፈልገናል። ስለዚህ ፐርቼዚንግ ውስጥ ፕሮኪውመንት ዩኒት ሄድ ወይም የግዢ ኃላፊ ምንድነው የሚሰራው? ፓኬጅን ያጸድቅልናል። እንደዛውም ደግሞ የተዘጋጀውን ሰነድ ያጸድቅልናል። እንዲሁም ደግሞ አፍተር ኦል ኢቫሉዌሽን አዋርድ የሚያደርግልን ፕሮኪውመንት ዩኒት ሄድ ስለሆነ ፕሮኪውመንት ዩኒት ሄድን መምረጥ ይኖርብናል ማለት ነው፣ ወይም ደግሞ ያስፈልገናል እዚህ ሮል ውስጥ። ሌላ እዚህ ጋር የምናገኘው ቴክኒካል ኤክስፐርት ነው። ቴክኒካል ኤክስፐርት በፐርቼዚንግ ውስጥ ያስፈልገናል። ቴክኒካል ኤክስፐርት የሚሰራው ሁለት ነገር ነው። ፐርቼዚንግ ውስጥ በዚህ ሮል የሚሰራ ሁለት ነገር ነው። አንደኛ ሰነድ ይዘጋጃል ወይም ደግሞ ኢኒሺዬሽን ወይም ዶክመንት ፕሪፓሬሽን ይኖረናል፣ ዶክመንት ማዘጋጀት ማለት ነው። ሌላኛው አፍተር ዶክመንቱን ካዘጋጀን በኋላ ፐብሊሽ አድርገን ከሰፕላየሮች ወይም ደግሞ አቅራቢዎች ከሞሉልን በኋላ ወደሚቀጥለው ስቴፕ ወደ ኢቫሉዌሽን እንሄዳለን። ኢቫሉዌሽንንም የምንሰራው ሮላችን ቴክኒካል ኤክስፐርት ላይ ሆኖ ነው ማለት ነው። ሌላኛው ኢጂፒ አድሚኒስትሬተር ያስፈልገናል። ኢጂፒ አድሚኒስትሬተር ለምንድን ነው የሚያስፈልገን? ሲስተም ሴቲንግ የሚሰራልን ይሄኛው ሮል ነው። ሲስተም ሴቲንግ ደግሞ ምንድናቸው? እያንዳንዱ የፐርቼዚንግ ወርክፍሎ ውስጥ መጽደቅ አለባቸው። እነዛ የሚጸድቁትን ማን ምን ያጸድቃል የሚለውን ሮል አሳይን የሚያደርገው ይሄኛው ነው፣ ፕሮኪውመንት ኢጂፒ አድሚኒስትሬተር ማለት ነው። የኢጂፒ አድሚኒስትሬተሩ ሲስተም ሴቲንግን ይሰራልናል። ቀጥሎ እዚህ ጋር የምናገኘው ሲኒየር ፕሮኪውመንት ኦፊሰር ነው። ስለዚህ ሲኒየር ፕሮኪውመንት ኦፊሰር ፐርቼዚንግ ላይ ምን ይሰራል? አንደኛ ፓኬጅ ያዘጋጅልናል። ፓኬጁን ካዘጋጀ በኋላ ወደ ግዢ ክፍል ኃላፊ ይልካል። የግዢ ክፍል ኃላፊ ደግሞ ካጸደቀው በኋላ ወደ ኢኒሺዬሽን ይገባል። ቴክኒካል ኤክስፐርቶች ስራቸውን ይሰራሉ ማለት ነው። ሌላኛው አፍተር ኢቫሉዌሽን አፍተር ሰፕላየሮች ከሞሉልን በኋላ ወደ ኢቫሉዌሽን ሰሚት የሚያደርግልን ሲኒየር ፕሮኪውመንት ኦፊሰር ነው። በዚህኛው ደግሞ እዚህ ጋር ምን እናገኛለን? የበላይ ኃላፊ ወይም ደግሞ ሄድ ኦፍ ፕሮኪውመንት ኢንቲቲ የምንለውን ማንዴት እናገኛለን። ሄድ ኦፍ ፕሮኪውመንት ኢንቲቲ ደግሞ ምንድነው የሚሰራው? ስራው ምንድነው? አንደኛ የግዢ ሁኔታችን አንደኛ እንደየመስሪያ ቤቱ የፕሮፎርማ ግዢ ወይም ደግሞ የፐርቼዚንግ ግዢ እስከ ሄድ ኦፍ ፕሮኪውመንት ኢንቲቲ ሄዶ የሚጸድቅበት አለ። ሌላኛው ደግሞ ዳይሬክት ወይም ደግሞ ሊሚት በሚሆንበት ሰዓት ግዢው የበላይ ኃላፊ ወይም ደግሞ የተቋሙ የበላይ ኃላፊ ማጽደቅ ይኖርበታል ማለት ነው። ሌላው እዚህ ጋር የምናገኘው ሪፖርት ቪወር ነው። ሪፖርት ለማየት ነው። እቺኛው ፓርት ደግሞ የምታገለግለው አንደኛ ራሱ የሰሩ ሰዎች ስራቸውን በሪፖርት ላይ ለማግኘት፣ ሁለተኛ ደግሞ ፋይናንስ ክፍል የተሰሩትን ስራዎች ወይም ደግሞ አዋርድ የተደረጉትን ሰነዶች የሚያየው ወይም ደግሞ ኢቫሉዌት የተደረጉትን ሰነዶች የሚያየው በዚህኛው ነው፣ በሪፖርት ቪወር ማለት ነው። ስለዚህ እነዚህ ሮሎች ያስፈልጉናል። እዚህ ጋር አትሊስት ቴክኒካል ኤክስፐርት 3 ሰው ያስፈልገናል። ምክንያቱም ቴክኒካል ኤክስፐርት 3 ሰው ነው። አንደኛው ቲም ሊደር ይሆንና ሁለቱ ሜምበር ይሆናሉ። ሰነዱን የሚያዘጋጅልን ቲም ሊደር ይሆናል። ቲም ሊደሩ ካዘጋጀ በኋላ እነዚህ ሜምበሮች ደግሞ አፕሩቭ ያደርጋሉ ወይም ደግሞ ሪቫይዝ ያደርጋሉ። ኮመንት ካለ ኮመንቱን እንዲመልስ እንዲያስተካክል ኮመንት ይሰጡታል ማለት ነው። ስለዚህ ቴክኒካል ኤክስፐርት ለ3 ሰው እንሰጥ ይሆናል ማለት ነው። ስለዚህ ሴቭ ብዬ እዚህ ጋር ለቀሩት ኤቢ ዩዘር ፐርቼዚንግ ላይ
እዚህ ጋር አሳይን ብዬ ምንድነው የምሰጠው ቴክኒካል ኤክስፐርት ሮል መስጠት እችላለሁ። ስለዚህ እዚህ ጋር ፐርቼዚንግ ላይ ገብቼ ቴክኒካል ኤክስፐርት ሰጣለሁ። በተመሳሳይ ሁኔታ ለሚቀጥለው ሰውም እዚህ ጋር ኤምኬ ዩዘር ለሱም ደግሞ ምን እሰጠዋለሁ ፐርቼዚንግ ላይ ገብቼ ቴክኒካል ኤክስፐርት የሚል ሮል እሰጠዋለሁ። ፐርቼዚንግ ላይ ገብቼ ቴክኒካል ኤክስፐርት ሮል የሚል እሰጠዋለሁ ማለት ነው። ስለዚህ እኚህን ከጨረስን በኋላ ሮሎቻችን ሁሉንም ከጨረስን በኋላ ወዴት እንመለሳለን? ወደ ፐርቼዚንግ እንመለስና የመጀመሪያ ስራችን የሚሆነው ሲስተም ሴቲንግ መስራት ነው። ሲስተም ሴቲንግን ደግሞ የምንሰራው በምንድነው? በቴክኒካል ኤክስፐርት ሮል ገብተን የምንሰራ ይሆናል ማለት ነው። ያንን ቴክኒካል ኤክስፐርት ሮል አሁን የሰጠናቸውን እንዲያመጣልን ወይም ደግሞ በቴክኒካል ኤክስፐርት ገብተን እነዛ ሲስተም ሴቲንጎች ለመስራት የኢጂፒ አድሚኒስትሬተር ላይ መሆን ይኖርብናል ማለት ነው። እንዲህ እንደምታዩት የኢጂፒ አድሚኒስትሬተር ላይ ነው ያለው። ስለዚህ የመጀመሪያ ስራው ምንድነው የሚሰራው? እዚህ ጋር ሲስተም ሴቲንግ ይሰራል። እዚህ ጋር ሲስተም ሴቲንግ አለ። ሲስተም ሴቲንግ ከከፈትን በኋላ ምንድነው የሚሰራው? አንደኛ ፓኬጂንግ ወርክ ፍሎ፣ ኢኒሺዬሽን ወርክ ፍሎ፣ ዳይሬክት ኤንድ ሊሚት ወርክ ፍሎ፣ አሜንድመንት ወርክ ፍሎ የሚላለን። እነዚህ ማለት ፓኬጅ ሲሰራ ማን ያጽድቀው፣ ኢኒሺዬሽን ወይም ደግሞ ዶክመንት በሚሰራ ከተዘጋጀ በኋላ ማን ያጽድቀው፣ የቀጥተኛ ወይም ደግሞ የሊሚት ወይ የውስን ወይም ደግሞ ቀጥተኛ ግዢ በሚሆንበት ሰዓት የሚዘጋጀውን ዶክመንት ማን ያጽድቀው፣ ሌላኛ አሜንድመንት ማሻሻያ ወይም ደግሞ ማስተካከያ በሚደረግበት ሰዓት አንድ ጨረታ አየር ላይ ከዋለ በኋላ ማስተካከያ እንዲደረግበት የሚፈቅድ አካል ያስፈልጋል። ስለዚህ ያንን የሚፈቅደው ማን ነው የሚለውን ወርክ ፍሎ እዚህ ጋር እናስቀምጣለን ማለት ነው። ስለዚህ እኔም ፓኬጂንግ ወርክ ፍሎ የተሰራውን ፓኬጅ የሚያጸድቅልኝ ወይም ደግሞ ወደሚቀጥለው ስራ እንድንገባ የሚፈቅድልን አንደኛ ፕሮኪውመንት ዩኒት ሄድ ይሆናል ማለት ነው። እንደየመስሪያ ቤቱ ፍላጎት ወይም ደግሞ እንደየመስሪያ ቤቱ አሰራር ደግሞ ሌላ አካል ካለ ለምሳሌ የተቋሙ ኃላፊ መፍቀድ ካለበት ተጨማሪ እሱንም የምናስገባው ይሆናል። ሜቢ የተቋሙ የኢንዶርስ ኮሚቴ ካለ ሜቢ እዚህ ላይ አይኖርም፣ ግን ይሄ ሲስተሙ ፍሌክሲብል እንደሆነ እንድትረዱት ነው እዚህ ጋር። ምክንያቱም ሌላ አካል ካለው ወይም ደግሞ ኢንዶርስ ኮሚቴ እንዲያጸድቅለት የሚፈልግ ከሆነ መስሪያ ቤቱ አሳይን ማድረግ ይቻላል። ስለዚህ ሲስተሙ ፍሌክሲብል ነው። እዚህ ጋር ደግሞ ኢኒሺዬሽን ወርክ ፍሎ አለ። ኢኒሺዬሽን ወርክ ፍሎ ደግሞ የተዘጋጀውን ዶክመንት ማን ያጽድቀው ነው። ስለዚህ እዚህ ጋር ሮል ላይ መተን አንደኛ የግዢ ክፍል ኃላፊ ያጽድቀው፣ ሁለተኛ ደግሞ እንደየመስሪያ ቤቱ ፍላጎት የተቋሙ ኃላፊ የሚያጸድቀው ከሆነ የተቋሙን የበላይ ኃላፊ የምናስገባ ይሆናል። በተጨማሪ ኢንዶርስ ኮሚቴ ወይም ደግሞ አጽዳቂ ኮሚቴ ያያል ብሎ ካመነ የሚያይ ከሆነ እንደየመስሪያ ቤቱ አሰራር ማስገባት ይቻላል። ግን እዚህ ጋር ብዙውን ጊዜ ፕሮፎርማ ላይ ኢንዶርስ ኮሚቴ አይገባም፣ ግን ይገባል ካለ መስሪያ ቤቱ ሲስተሙ ይፈቅዳል፣ ፍሌክሲብል ነው ማለት ነው። ሶስተኛው ላይ ደግሞ እዚህ ጋር ምንድነው የምናገኘው? ዳይሬክት እና ሊሚትድ ኢኒሺዬሽን ወርክ ፍሎ ነው። ይሄኛው የተዘጋጀ ዶክመንት ነው፣ ግን ቀጥተኛና ውስን በሚሆንበት ሰዓት ማለት ነው። ስለዚህ እዚህ ጋርም አሁን የሚመለከተው አካል ሜንሊ አንደኛ የቀጥተኛና የውስን ግዢ ፕሮፎርማ ሰነድ የተዘጋጀውን የሚያጸድቀው የግዢ ክፍል ኃላፊ፣ ቀጥሎ ደግሞ የተቋሙ የበላይ ኃላፊ ይሆናል ማለት ነው። ስለዚህ እንደየመስሪያ ቤቱ አሁንም አጽዳቂ ኮሚቴ የሚገባ ከሆነ ይገባል። እስካሁን ባለው ሲናሪዮ ግን የሚገቡት ዳይሬክት እና ሊሚት ላይ በፕሮፎርማ ሰዓት እነዚህ ይሆናሉ ማለት ነው። ቀጥሎ እዚህ ጋር አሜንድመንት ነው። አንድ ጨረታ ሰነድ አሜንድመንት እንዲሰራ አየር ላይ ከዋለ በኋላ ማሻሻያ ወይም ደግሞ አሜንድመንት እንዲደረግ ከተፈለገ አሜንድመንቱን የሚፈቅድላቸው ፕሮኪውመንት ዩኒት ሄድ ይሆናል። ይሄም በየመስሪያ ቤቱ አሰራር እዚህ ጋር ሌላ አካል ወይም ደግሞ የበላይ ኃላፊ ከሆነም የበላይ ኃላፊን አሳይን ማድረግ እንችላለን። ሲስተሙ በዚህ ፍሌክሲብል ስለሆነ ወይም ደግሞ ሮሉን መስጠት እንችላለን ማለት ነው። ከዚህ ቀጥለን ደግሞ የምናገኘው ምንድነው? ይሄኛው ሮሎች ሲስተም ሴቲንጋችን ሰርተን ከጨረስን በኋላ ወዴት ነው የምንመለሰው? ወደ ግዢ ባለሙያ እንመለሳለን። ምክንያቱም እዚህ ጋር ሲስተም ሴቲንጉን ከሰራን በኋላ
በፐርቼዝ ሪኩዌዚሽን ሰርተን ያመጣነውን ሎት ወደ ፓኬጂንግ የሚያስገባልን ሲኒየር ፕሮኪውመንት ኦፊሰር ነው። ስለዚህ ሮሌን እዚህ ጋር መጥቼ ሲኒየር ፕሮኪውመንት ኦፊሰር አደርገዋለሁ። ሲኒየር ፕሮኪውመንት ኦፊሰር ካደረኩ በኋላ ፓኬጂንግ መስራት ስላለብኝ የት ነው የምገባው? እዚች ፓኬጅ የምትለው ላይ እገባለሁ ማለት ነው። ፓኬጅ ላይ የምገባበት ሰዓት እንደምታዩት እዚህ ጋር ተሰራ የለም። ነገር ግን አዲስ ሎት ነው አዲስ ፓኬጅ ነው የምሰራው ስለሆነ ከዚህ በፊት ተሰርቶ ያለውን ሎት እንዲያመጣልኝ ኒው እለዋለሁ ማለት ነው። ኒው በምልበት ሰዓት ይሄው ባለፈው ላይ የሰራሁት ወይም ደግሞ ይሄኛው ሎት የተሰራውን ያመጣልኛል። ስለዚህ እኔ አሁን የዚህ ፐርቼዝ ኦፍ ላፕቶፕ ኮምፒውተር ስለሆነ የመጣው ወደዚህኛው ኢንተርፌስ እንዲመጣልኝ እቺኛቱን ምን አደርጋታለሁ? አድ ሎት ብዬ ወደዚህ ወስዳታለሁ ማለት ነው። አድ ሎት ብዬ በማመጣበት ሰዓት እነዚህ መረጃዎች ራሱ ሎት በምንሰራበት ሰዓት የተዘጋጀ ስለሆነ እሱን ይሞላልኛል። እዚህ ጋር እኔ ስሙን እሰይመዋለሁ ማለት ነው። ፐርቼዝ ኦፍ ላፕቶፕ ኮምፒውተር ኮር i7 ብዬ። ለዛ እዚህ ጋር ሌላ ማብራሪያዎች ካሉ ማብራሪያዎቹን እዚህ ጋር እሞላለታለሁ። እዚህ ጋር ደግሞ አዋርድ ታይፕ የሚል አገኛለሁ። እቺን አዋርድ ታይፕ እሞላለሁ ማለት ነው። አዋርድ ታይፕ ላይ አይተም ቤስድ እና ሎት ቤስድ አለ። አይተም ቤስድ ማለት ሰፕላየር ወይም ደግሞ አቅራቢው ካሸነፈ የሚልክለት በአይተም ቤስድ ነው። ወይም ደግሞ እዚህ ሎት ውስጥ 3 ወይ 4 አይነት አይተሞች ቢኖሩ ጨረታውን ሲስተሙን በሚወዳደሩበት ሰፕላየሮች አይተም ቤስድ ነው። ስለዚህ በአሸነፉት ሁለቱም አይተም አንድም አይተም ቢያሸንፉ ባሸነፉት አዋርድ አደርጋቸዋለሁ። አይተም ቤስድ ማለት ነው። ሎት ቤስድ ከሆነ ደግሞ እዚህ ውስጥ ባለው ሁሉ አይተም ሎት እዚህ ጋር በተዘጋጀው ሎት 3ም አይተም ከሆነ ኦልሞስት ለአንድ ሰው ወይም ደግሞ በዝቅተኛ ዋጋ ላሸነፈ በጠቅላላ ሎቱን ለሱ ነው አዋርድ የምንልከው ማለት ነው። ስለዚህ እኔ አይተም ቤስድን ሴሌክት አደረኩ። ስለዚህ ኦፕሽኑን መምረጥ ትችላላችሁ ማለት ነው። እዚህ ጋር ላንጉዌጅ እንግሊዘኛ ኦሬዲ አለ። እዚህ ጋር ለወደፊቱ ብዙ ከስተማይዝ እየሆኑ ስለሚመጡ እዚህ ጋር የምንፈልገው ላንጉዌጅ የምንመርጥ ይሆናል። ሌላ ኢንፎርሜሽኖች ኦሬዲ ከሎቱ ላይ ወስዶ ስለሞላልን እዚህ ጋር ቀጥለን የምንሰራው ምንድነው? ፋይናንሻል ኢቫሉዌሽን ነው። ፋይናንሻል ኢቫሉዌሽን ላይ ኦሬዲ ቢፎር ታክስ እና አፍተር ታክስ እንዲሞሉ ወይም ደግሞ ማወዳደረው ኢቫሉዌሽኑን የምሰራው አፍተር ታክስ ነው ወይ ቢፎር ታክስ ነው በሚለው ነው። ብዙ ጊዜ አፍተር ታክስ የሚለው ብንመርጥ የተሻለ ነው። ከዚህ ቀጥሎ ይሄኛውን ልክ ሴቭ ስንለው ወደዚህኛው ፕላትፎርም ወይም ደግሞ እንደዚህ ወደሚመስል ያመጣናል። ከዛ ይሄኛው ኮቴሽን ሪኩዌስት ላይ ምንሞላው ነገር የለም ኦሬዲ የተሞላ ነው። እዚህ ጋር እንደምታዩት ሰሚት የምትለዋ ዲአክቲቭ ነች። ምክንያቱም ያልተሞሉ ያልጨረስናቸው ስላለ ነው። ከዛ ፐርቼዝ ቲም የምትለው ላይ እንመጣለን። ፐርቼዝ ቲም የምንለው ይሄን ሰነድ የሚያዘጋጁ ወይም ደግሞ ኢኒሺዬሽን ላይ የሚሰሩትን ሰዎች ወይም ደግሞ የዝም ፕሮፎርማ ሰነድ የሚሞሉትን ቲሞች እዚህ ጋር ስታብሊሽ ማድረግ ወይም ደግሞ እዚህ ጋር ማዋቀር ይኖርብናል። እሱን ለማዋቀር አድ ብለን እዚች ላይ እንገባለን ማለት ነው። ለዚህ ሴሌክት እናደርጋቸዋለን። ከዛ ሶስቱን በምንወስድበት ሰዓት ከዚህ ውስጥ ምን እንድንመርጥ ይጠይቀናል ሲስተሙ? ቲም ሊደር። ቲም ሊደር እንመርጣለን። ቲም ሊደር ከመረጥን በኋላ ሴቭ ስንል እነዚህ የመረጥናቸው ሜምበሮች ውስጥ ይሄኛው ቲም ሊደር አድርገን የመረጥነው ሰነዱን የሚያዘጋጅ ወይም ደግሞ የፐርቼዚንግን ክራይቴሪያ ሰነዶች እያንዳንዱ ሞልቶ የሚያዘጋጅ ማለት ነው። ከዛ ካዘጋጀ በኋላ ለእነዚህ ሜምበሮች ሰሚት ያደርግላቸዋል ሪቫይዝ እንዲያደርጉ። እነዚህ ሪቫይዝ አድርገው ይመልሱለታል። ኮመንት ካለ ኮመንት ይሰጡታል። አጀስት የሚደረግ ነገር ካለ አጀስት ያደርጋል። ልክ ነው ከሆነ ደግሞ አፕሩቭ ያደርግለታል ማለት ነው። ከዛ በኋላ ሎቱ ኦልሞስት የተሰራው ነው። ምንም እንሰራው የለም እዚህ ጋር ኢንፎርሜሽኑን ለማየት ካልሆነ በስተቀር። ከዛ ደግሞ እንመጣለን እዚች ጋር ኮቴሽን ሪኩዌስት ላይ እንመጣለን ማለት ነው። ኮቴሽን ሪኩዌስት ላይ መተን የቅድሟ ሰሚት ምን ሆናለች ማለት ነው? አክቲቭ ውላለች። ሰዎችን ሰሚት እንላታለን ማለት ነው። ሰሚት በምንልበት ሰዓት ወዴት ይሄድልናል ማለት ነው? ቅድም ወደ ሰራነው ወርክ ፍሎ ይሄድልናል።
ፓኬጅን አፕሩቭ የሚያደርግልን የግዢ ክፍል ኃላፊ ወይም ደግሞ ዳይሬክተር ነው። ስለዚህ በዳይሬክተሩ እንመጣና ፕሮኪውርመንት ዩኒት ሄድ ላይ እንመጣና ፓኬጂንግ የምትለውን ከፍታለን። እዚች ጋር የተሰራው ሰነድ ይመጣል። ይሄኛው ሰነድ ምን ያደርጋል ማለት ነው? እያንዳንዱን እዚህ ጋር የተሞሉትን ያህል ቲሞቹ እነማን ናቸው ይህን ሰነድ የሚያዘጋጁት የሚለውን ያያል። እነሱን ካየ በኋላ እዚች ጋር ምን ያደርጋል? አፕሩቫል አለ። እዚህ ጋር ገብቶ አፕሩቭ ብሎ የራሱን ሀሳብ ወይም ደግሞ የፈለገውን ዲሲሽን እዚህ ጋር ይጽፍና አፕሩቭ ይለዋል። እንዲስተካከልም ከፈለገ አጀስት ብሎ ወደ ኋላ ይመልሰዋል ማለት ነው። ልክ ይሄኛውን አጀስት አፕሩቭ አድርጎ ሲያስተካክል ወይም ደግሞ ሲመልስ ወዴት ይሄዳል ማለት ነው? ቴክኒካል ኤክስፐርቶች ሰነዱን እንዲሰሩ ወደ እነሱ ይሄዳል ማለት ነው። አሁን ቲም ሊደራችን ላይ ነው ያለነው። በቲም ሊደሩ አማካኝነት ቴክኒካል ኤክስፐርት ላይ እንገባለን። ቴክኒካል ኤክስፐርት ላይ ከገባን በኋላ እዚህ ጋር ምንድነው የምናገኘው? ኢኒሺዬሽን ነው። ኢኒሺዬሽን ዶክመንቱ የሚዘጋጅበት ቦታ ነው፣ ወይም ደግሞ ዶክመንት ፕሪፓሬሽን ነው ማለት ነው። እዚህ ጋር አሜንድመንት ነው። አሜንድመንት እንዲሻሻል የምንፈልገው ወይም ደግሞ ማስተካከያ ስንፈልግ የምንጠይቅበት ቦታ ነው። ይሄ ደግሞ ሶሊሲቴሽን ነው። ሶሊሲቴሽን የአንድ ጨረታ ወይም ደግሞ ፕሮፎርማ አየር ላይ ያለበት ታይም ማለት ነው። እሱ ሶሊሲቴሽን እንለዋለን። ይሄ ኢቫሉዌሽን ነው። ሰፕላየሮች ከሞሉልን በኋላ ወዴት ይመጣል? ወደ ኢቫሉዌሽን ይመጣል። አሁን እኛ ምንድነው የምንሰራው? ሰነዱን እናዘጋጃለን ማለት ነው። እዚች ጋር ኢኒሺዬሽን ላይ ከመጣን በኋላ ሰነዱን ከከፈተን በኋላ ቺን ኤክስፓንድ እናደርጋታለን። ኤክስፓንድ ስናደርጋት ይሄኛን ፕላትፎርም ወይም ደግሞ እንደዚህ አይነት ኢንተርፌስ እናገኛለን። እዚህ ኮቴሽን ላይ ምንም አንሞላም። ፓኬጅ ስንሰራ ምናምን የሞላናቸው መረጃዎች ነው የምናገኘው ስለሆነ ከዶቱ የመጡ መረጃዎች ስለሆኑ እዚህ ላይ ምንም አንሞላም። የኛ ስራ የሚጀምረው ፐርቼዚንግ ላይ ከሴቲንግ ነው ማለት ነው። ሴቲንግ ላይ መጣን። እዚች ጋር ምንድነው የምናደርገው? ካረንሲ እንድንሞላ ይጠይቀናል። ስለዚህ እኛ ግዢ የምንፈጽመው በኢትዮጵያ ብር ነው። ስለዚህ ኢትዮጵያ ብር እንመርጣለን። እዚህ ጋር ደግሞ ክላሪፊኬሽን ዴድላይን ይጠይቀናል። ክላሪፊኬሽን ዴድላይን ነጋዴዎች ወይም ደግሞ አቅራቢዎች ጨረታው አየር ላይ ያለ ያልገባቸውን ነገር ካለ ወይም ደግሞ መጠየቅ የፈለጉት ነገር ካለ የሚጠይቁበት ሰዓት ማለት ነው። ስለዚህ እሱንም ሴት እናደርግላቸዋለን። እኔ በምሰራበት ሰዓት አሁን አድርጌዋለሁ። ከዛ ክላሪፊኬሽን ዴድላይን ደግሞ ሰሚሽን ዴድላይን ደግሞ የጨረታ የሚዘጋበት ሰዓት ነው ማለት ነው። የጨረታ የሚዘጋበት ሰዓት ነው። ስለዚህ እኔ ነገ ነው የምዘጋው ብዬ ከ24 ሰዓት ሴት አደርገዋለሁ ማለት ነው። ሌላኛው ደግሞ እዚህ ጋር ምንድነው የምንሰራው? ፐርቼስ ቴክኒካል ቲም እንሰራለን። ፐርቼስ ቴክኒካል ቲም ማለት እነዚህ በኋላ ጨረታው ከተሞላ በኋላ ወይም ደግሞ ሰፕላየር ሞልቶ ከመለሰልን በኋላ እነዚህ ቴክኒካል ኤክስፐርቶች ወይም ደግሞ ቴክኒካል ቲሙ ኢቫሉዌሽን የሚሰራ ማለት ነው። ስለዚህ እሷን ኤክስፓንድ አድርገን እዚች ጋር አድ እናደርግና ያሉትን ቴክኒካል ኤክስፐርቶች ወይም ደግሞ ፕሮፎርማ ላይ የሚሰሩትን ሰዎች እንመርጣቸዋለን። ከዛ ውስጥ አሁን አንድ ቲም ሊደር እንመርጣለን ማለት ነው እንደቀድመው ሁሉ። እዚህ ጋር ደግሞ ቲም ሊደር መረጥን። ሁለት አባል አለ። ያ ማለት እዚህ ፕሮፎርማ ላይ ኢቫሉዌሽኑ ላይ እያንዳንዱ የራሳቸውን ስራ ይሰራሉ። እንደዚህ መጨረሻ ላይ ደግሞ የጋራ ሐሳቡን ደግሞ ወይም አግሪጌሽኑን የሚሰራው ቲም ሊደር ነው ማለት ነው። ይሄኛውን በኢቫሉዌሽን ፓርት የምናየው ይሆናል። ሌላ እዚህ ጋር የምናገኘው ከዚህ ቀጥሎ ዶክመንታሪ ኤቪደንስ ነው። ዶክመንታሪ ኤቪደንስ ደግሞ መረጃዎች ወይም ደግሞ እዚህ ጨረታ ላይ ሲሳተፉ ሰፕላየሮች ወይም ደግሞ አቅራቢዎች ማሟላት ያለባቸው ዶክመንቶች። ዶክመንታሪ ኤቪደንስን ከከፈትን በኋላ እዚች ጋር አድ እንለዋለን። አድ ስንል ዶክመንት ታይፕ የሚፈልገውን ዶክመንት ታይፕ ያመጣልናል። የምንፈልገውን አሁን ለምሳሌ ትሬድ ላይሰንስ የምንፈልግ ከሆነ ትሬድ ላይሰንስ ብለን ሴቭ እናደርጋለን ማለት ነው። ትሬድ ላይሰንስ ፈልጋለሁ ወይም ደግሞ ቫሊድ ሆነ ትሬድ ላይሰንስ ማቅረብ ይኖርበታል። ሌላ እዚህ ጋር አታችን ያማረጋል ቫት አታች ማድረግ አለበት ካልን ቫቱን አታች እንዲያደርግ እንጠይቀዋለን። ስለዚህ ቫት አታች አድርግ እንለዋለን ማለት ነው። በዚሁ መሰረት እያንዳንዱን ዶክመንቶች እንደሚታየው እዚህ ጋር ሁሉም ዶክመንቶች አሉ። መጠየቅ ያለብን ዶክመንቶች በሙሉ እንጠይቃለን። ታክስ ክሊራንስ እንጠይቃለን። ቢዝነስ ኦርጋኒዜሽን ሰርቲፊኬት መጠየቅ ካለብን እንጠይቃለን።
እቺ ቢት ሴኩሪቲ ኦልሬዲ ለቴንደር ነው የሚሆነው። ቴንደር ላይ እናየዋለን። እነዚህ መጠየቅ ያለብን ዶክመንቶች እንጠይቃለን። ልክ እነሱን ጠይቀን ከጨረስን በኋላ ወዴት እናልፋለን? ወደ አዋርድ ሴቲንግ እንሄዳለን። አዋርድ ሴቲንግ ላይ ደግሞ ኮንትራት የምንገባው በምንድነው ነው? ኦልሬዲ ፐርቼዝ ላይ ኮንትራት የምንገባው አዋርዱን ስንልክለት ፐርቼዝ ኦርደር ነው የሚሆነው ወይም ደግሞ እንደ ኮንትራት ነው ማለት ነው እሱ። ስለዚህ በድምር ከሆነ በድምር ለምሳም ከሆነ ደግሞ በዩኒት ፕራይስ ከሆነ በዩኒት ፕራይስ። ለምሳም ማለት ጠቅላላ ድምር አንድ ላይ ግዢ። እነዚህ ደግሞ ብዙ ጊዜ የሚሆኑት ለምን አይነት ግዢዎች ናቸው? ለነን ኮንሰልታንሲ የሆኑ ግዢዎች ላይክ የሆቴል ሰርቪስ በሚሆንበት ሰዓት የተለያዩ አገልግሎቶችን ልንጠቀም እንችላለን ከሆቴሉ። ስለዚህ ለእያንዳንዱ ሳይሆን አጠቃላይ አንድ ላይ የድምሩን ነው የምንከፍለው። ወይም ኮንትራት የምንከፍል ካለ ነው ለምሳም እንለዋለን። ካልሆነ ግን እኔ አሁን እቃ ስለሆነ ጉድስ ስለሆነ እየገዛው ያለሁት እሱን ዩኒት ፕራይስ ስለሆነው ማለት ነው በዩኒት ፕራይስ ነው የምገዛው እለዋለሁ ኮንትራት የማደርገው። ስለዚህ ሌላ ደግሞ እዚህ ጋር ምንድነው የምናገኘው? ዴሊቨሪ ፔሪድ አለች። ዴሊቨሪ ፔሪድ አለ። ዴሊቨሪ ፔሪዳችን ላይ ምን ማለት ነው? ይሄን ጨረታ አዋርድ ካረኩልህ በኋላ የምታቀርብልኝ ቀን በዚህ ቀን ነው የምፈልገው ብዬ ሴቭ አደርገዋለሁ ማለት ነው። በዚህ ቀን ነው የምፈልገው አፕዴት አደርገዋለሁ ዴሊቨሪ ፔሪድ። ይቺን ሴቲንግ ከሞላን በኋላ ወዴት ነው የምንመለሰው? ክራይቴሪያ ላይ ደግሞ እዚህ ጋር ኳሊፊኬሽን ክራይቴሪያ አሉን። ስለዚህ ይሄ ኳሊፊኬሽን ክራይቴሪያችንን እዚህ ጋር አድ ብለን ምንድነው እኛ ኳሊፊኬሽን ክራይቴሪያ እነዚህ ዶክመንታሪ ኤቪደንሶች ሌላ የፈለግናቸው ኳሊፊኬሽን ክራይቴሪያዎችን እንጠይቃለን። እዚች ጋር ኳሊፊኬሽን ክራይቴሪያ እንጠይቃለን። ኳሊፊኬሽን ክራይቴሪያው ደግሞ ማንዳቶሪ ነው ጉርቱ አፍ ነው። ማንዳቶሪ ካልን ግዴታ ነው የሚሆነው። ጉርቱ አፍ ከሆነ ደግሞ ያው የምንጠይቀውን እዚህ ጋር ቢያሟላ ጥሩ ካላሟላም እንደ ችግር የለም ነገር ነው። ግን ግዴታ መሆን ነው ማንዳቶሪ ብዬ አልፋለሁ እኔ። ክራይቴሪያ ኖርማሊ ማንዳቶሪ ቢሆን ፕሪፈረብል ነው ማለት ነው። ይሄንን ሞላው። እዚህ ጋር ደግሞ ኮቴሽን ስኬጁል አለ። ኮቴሽን ስኬጁል ማለት እነዚህ ሰነዶች የተዘጋጁ ሰነዶች ሪቫይዝ የሚደረጉልኝ ወይም ደግሞ የሚጸድቁልኝ ቀን ማለት ነው። ስለዚህ እኔ ዛሬውኑ ይጸድቃሉ ብዬ ሴቭ እለዋለሁ ማለት ነው። ሪቫይዝድ የሚደረጉት የተዘጋጁ ዶክመንቶች። ሌላ ስኬጁል ኦፍ ሪኳየርመንት ነው። ይሄኛው ትልቁ ነገር ምንድነው? ስኬጁል ኦፍ ሪኳየርመንት ላይ የምንፈልገውን እቃ በምንፈልገው አይነት እንዲመጣልን ዲቴይል መረጃውን ወይም ደግሞ ስፔሲፊኬሽኑን የምንሞላበት ቦታ ምን ይባላል? ስኬጁል ኦፍ ሪኳየርመንት ይባላል። ስለዚህ እዚህ ጋር ስኬጁል ኦፍ ሪኳየርመንት ላይ ምንድነው የምናደርገው? አንደኛ እቺን የመደመር ምልክቷን ከፍተን እዚህ ጋር የተቀሩትን ዲቴይል ኢንፎርሜሽኖች እንሞላለን። ወይም ደግሞ ይሄኛው ኢንፎርሜሽን እዚህ ጋር እንሞላለን ማለት ነው ስፔሲፊክ ሪኳየርመንታችን። ከዛ በኋላ እዚህ ጋር ኤግዛክት እና ሚኒመም አለ። እቺ ኤግዛክት ትክክለኛ ነው እዚህ ጋር ያስቀመጥኩትን ለማለት ነው። ሚኒመም ካልኩኝ ደግሞ እኔ እዚህ ጋር ያስቀመጥኩት አለ። ሚኒመሙ ይሄ ነው። ከዚህ በላይ ካመጣልኝ ይቻላል ነው። ስለዚህ እዚህ ጋር ያለው ብቻ ነው የምፈልገው ካልኩኝ ኤግዛክት እለዋለሁ። ኮንዲሽኑ ደግሞ ምን ይሆናል? ማንዳቶሪ ይሆናል። ስለዚህ እዚህ ጋር እኔውን 2 ቴራባይት ኮር i7 ብየዋለሁ። ስለዚህ እኔውን ኮር i9 ቢያመጣልኝ ይወስዳለሁ። ግን ማወዳደረው በኮር i7 ዋጋ ነው ማለት ነው። ስለዚህ እዚህ ጋር ሚኒመም ካልኩት ያ ማለት ነው። ኤግዛክት ካልኩት ደግሞ ኮር i7 ነው 2 ቴራባይት እና 16 ጂቢ ራም ያለው እንዳለ እነዚህን ጥያቄዎች ፈልጋለሁ። ወይም ደግሞ እዚህ ጋር የጠየቁትን እንዳለ ፈልጋለሁ ካልኩኝ ኤግዛክት ብዬ እመርጣለሁ። ከዚህ ቀጥዬ ደግሞ እቺን ኮንዲሽኗን ማንዳቶሪ እለዋለሁ። ደን እለዋለሁ ማለት ነው። ደን ስለው ስፔሲፊኬሽኑ እንደዚህ አጠቃላይ እዚህ ጋር ያመጣልኛል። ይሄ ነው ስፔሲፊኬሽናችን ማለት ነው። እዚህ ጋር እንደምታዩት ዲቴይል ስፔሲፊኬሽን። ስለዚህ ሌላ ተጨማሪ መጨመር ከፈለኩኝ አድ ብዬ እጨምራለሁ ማለት ነው። እዚህ ጋር አድ እያልኩኝ መጨመር እችላለሁ። እዚሁ ጋር ደግሞ ያሉትን በአንድ ቦታ አድርጌ መጨረስ እችላለሁ እንደዚህ። ይሄን ከጨረስኩኝ በኋላ ምን አደርጋለሁ? ክላሲፊኬሽን ላይ እመጣለሁ። ይሄን ጨረስኩኝ። ሌላ 3-4 አይተም ቢኖርኝ ለሁሉም አይተሞች በዚሁ መልክ እየገባው ለእያንዳንዱ መስራት አለብኝ። ልክ እነሱን ከጨረስኩ በኋላ ወዴት እመጣለሁ? ወደ ክላሲፊኬሽን እመጣለሁ። ክላሲፊኬሽን ላይ ከመጣው በኋላ አድ ብዬ ክላሲፊኬሽን ማለት ኖርማሊ ይሄ እንትን እያልኩ እያዘጋጀው ያለሁት ላፕቶፕ ኮምፒውተር ነው። ወደ ኤሌክትሮኒክስ ዘር ነው ማለት ነው። ስለዚህ ክላሲፊኬሽኑን
ወይም ክላሱን እመርጥለታለሁ ማለት ነው። ይሄኛው የሚያገለግለው ለሰፕላየሮች ወይም ደግሞ በዚህ ዘርፍ ወይ ኤሌክትሮኒክስ ዘርፍ ላይ የተሳተፉ ሰፕላየሮች እንደ ቶሎ እንዲደርሳቸው ወይም ደግሞ በዛ ዘርፍ ላይ ለተሳተፉ ሰፕላየሮች ይደርሳቸዋል ማለት ነው። ይሄ ክላሲፊኬሽን እኔ አሁን እዚህ ጋር ከሱ ጋር የሚሄድልኝን እፈልጋለሁ ወይም ደግሞ አሁን ከማዘጋጀው የጨረታ አይነት ጋር የሚሄድልኝን አንዱን አይተም ፈልጌ ለምሳሌ ነው አይሲቲ ኮመንት አገኘው አይሲቲ ኮመንት ብዬ ደንለዋለሁ ማለት ነው። አይሲቲ ኮመንት ላይ መደብኩት ይሄኛውን የክላሲፊኬሽን ነው ማለት ነው። ይሄንን ከጨረስን በኋላ እዚህ ጋር እርግጠኛ ሆነን እያንዳንዱን ዶክመንቱን የሚያዘጋጅ ሰው ከጨረሰ በኋላ ምን ያደርጋል ማለት ነው። እዚህ ጋር ሰብሚት ቱ ኢንቪቴሽን ይላል። ሰብሚት ቱ ኢንቪቴሽን ማለት ሰብሚት ወደ ኢንቪቴሽን ለመላክ ነው። ስለዚህ ወደ ኢንቪቴሽን ለመላክ የመጀመሪያው ምንድነው የማደርገው እዚህ ጋር የኢንቪቴሽን ቀኑን እመርጣለሁ። ስለዚህ እኔ ዛሬ ነው ኢንቫይት የማደርገው ካልኩ የዛሬን ቀን እመርጠዋለሁ። ሌላው እዚህ ጋር የቢሮዬን አድራሻ ወይም የኔን ቢሮ መረጃዎች እሞላለሁ ማለት ነው። ስለዚህ እኔ እዚህ ጋር ያለውን የቢሮ መረጃዎችን እሞላለሁ። ቢሮ የሚገኝበትን ፎቅም ወይም ደግሞ ለምሳሌ ሰከንድ ፍሎር ከሆንኩኝ ሰከንድ ፍሎር ብዬ ያለውበትን የግዢ ክፍሉን መረጃ እሞላለሁ። እዚህ ጋር ፖስታ ቁጥር ካለኝ ፖስታ ቁጥር እሞላለሁ። ያሉኝን አድራሻዎች ወይም ደግሞ ኢንፎርሜሽኖች በሙሉ እሞላለሁ። እዚህ ጋር ስልኬንም እሞላለሁ ማለት ነው። ስልኮችን መረጃዎችን ከሞላው በኋላ የሰፕላየሮች መረጃ ከፈለጉ በዛ አድራሻ ኮንታክት ስለሚያደርጉ ይሄኛው ግዴታ መሞላት ይኖርበታል ማለት ነው። ሌላ እዚህ ጋር ተርም ኤንድ ኮንዲሽን ነው። እዚህኛው ተርም ኤንድ ኮንዲሽን ላይ ጨረታውን ሙሉ በሙሉ ወይም ደግሞ በከፊል መሰረዝ ይችላል መስሪያ ቤቱ እና እንዲህ የተለያዩ ኮንዲሽን እና ተርሞችን እዚህ ጋር ማስቀመጥ እንችላለን ማለት ነው። የአቅራቢ ማድረግ ያለበትን ነገሮች እዚህ ጋር እናስቀምጥ ይሆናል ማለት ነው። ስለዚህ እሱን ከጨረሰን በኋላ ምን እናደርጋለን? ሴቭ እናደርጋለን። እነዚህን ከጨረስን በኋላ ይሄ ቲም ሊደር የሚባል ሰው እነዚህን ኢንፎርሜሽኖች ሁሉ ከጨረሰ በኋላ ምንድነው ማድረግ ያለበት? እኔ ጨርሻለሁ ሜምበሮቹ ምን ሊያደርጉልኝ ይገባል ማለት ነው? ሪቫይዝ ሊያደርጉልኝ ይገባል ሲል ወደ ሜምበሮቹ ምን ይላል? ሰብሚት ቱ ሪቪዥን ብሎ ይልከዋል። ከዛ በኋላ ወዴት ይሄዳል ማለት ነው? ስታተሱ እዚህ ጋር እንደምታዩት ሰብሚሽን ይለኛል ማለት ነው። ሪቪዥን ነው ያለው። ስለዚህ ሪቫይዝድ መደረግ ይኖርበታል። በማን ነው ሪቫይዝ የሚደረገው? ቅድም ባስቀመጥናቸው ሜምበሮች አማካኝነት ማለት ነው። ስለዚህ እነዛ ሜምበሮች ዩዘራቸውን እየሄጄ ምን አደርጋሉ ማለት ነው? ያጸድቃሉ ማለት ነው። በየቢሮ በሚሆንበት ሰዓት ኢሚዲየትሊ ቲም ሊደሩ ሰርቶ ወደ እነሱ በሚልክበት ሰዓት ሜምበሮቹ ምን ያደርጋሉ ማለት ነው? አይተውት አፕሩቭ አድርገው ይመልሱለታል ማለት ነው። ስለዚህ አሁን በሜምበሮቹ ገብተን የምናጸድቅ ይሆናል። ስለዚህ ሜምበሮቹ ገብተው በምናጸድቅበት ሰዓት እሱም ሜምበሮቹ ፐርቼዚንግ ላይ ይገቡና ሮላቸውን ፐርቼዚንግ ላይ አድርገው ቴክኒካል ኤክስፐርት ይሆኑና እዚህ ጋር ምን ያደርጋል? እንደሚታዩ ቴክኒካል ኤክስፐርት ነው። ከዛ የት ይመጣሉ? ወደ እነሱ የተላከውን ፋይል ለማየት እዚህ ጋር ኢኒሺዬሽን ላይ ይመጣሉ ማለት ነው። ኢኒሺዬሽን ላይ በሚመጡበት ሰዓት ስታተሱ እዚህ ጋር እንደሚያሳየው ምን አለ? ሪቪዥን አለ። ስለዚህ ሪቪዥን አለ። ፋይሉን ይከፍቱታል። እንደሚታየው እያንዳንዱን እዚህ ጋር የተሰራውን ያዩታል። እያንዳንዱን እዚህ ጋር አይተውት ሐሳብ ወይም ደግሞ ኮመንት መስጠት ካለባቸው እዚህ ጋር የተሰራው ፋይል ላይ እንዲስተካከል ወይም ደግሞ ኮመንት ካላቸው ምን ያደርጋሉ? እዚች ጋር ሜሴጅ የምትመስለዋለች እቺ ሜሴጅ የምትመስለዋን ክሊክ አድርገው እዚህ ጋር ሐሳባቸውን ይጽፋሉ ማለት ነው። ወይም ደግሞ ኮመንታቸውን ይጽፋሉ። ኮመንት ያለበትን ቦታ ይጽፋሉ። ከዛ ኮመንት ከሰጡ በኋላ የቱኛው ላይ ነው እንዲስተካከል የተፈለገው ተብሎ ይጠይቃቸዋል። ስለዚህ አይተም ስፔሲፊኬሽን ከሆነ አይተም ስፔሲፊኬሽን ይመርጣሉ። ኢንቪቴሽን ከሆነ ኢንቪቴሽን ይመርጣሉ። ሴቲንግ ከሆነ ሴቲንግን ብለው ይመርጣሉ። ከዛ በኋላ ሴቭ ይላል ማለት ነው። ሴቭ ካለ በኋላ እዚች ጋር የተቀመጠው እዚህ ጋር የሰጠው ኮመንት
የግድ መስተካከል ካለበት ምን ብሎ ይመልሳሉ? adjust with comment ብሎ ይመልሳሉ። ወይም ደግሞ approve with comment ኖርማሊ ኮመንቱ ኢፌክት የለውም ግን እንትኑ የታየው ይላል ግን ከነ ኮመንቱ ይጽደቅ ካለ ከነ ኮመንቱ ያጸድቀዋል። አይ ኖርማል ልክ ነው የተሰራው ስራ ካሉ ደግሞ አፕሩቭ ያደርጋሉ ማለት ነው። ስለዚህ አሁን አፕሩቭ አደረኩት ሰው ይሄኛው ሜምበር አፕሩቭ አደረገ። አሁን ደግሞ ሁለተኛው ሜምበር ጋር የምንሄድ ይሆናል ማለት ነው። ሁለተኛው ሜምበርም እንደዚሁ ይገባና በራሱ ያጸድቀዋል ማለት ነው። ኤቢ ዩዘር አንደኛው ሜምበር ነው። ስለዚህ ይሄ ሜምበርም ገብቶ ቴክኒካል ኤክስፐርት ነው ሮሉ። ከዛ ኢኒሺዬሽን ላይ ከመጣ በኋላ እዚህ ጋር ሲስተም ሴቲንጋችን እያንዳንዱን ገብቶ ያየዋል። እዚህ ጋር እንደሚታየው አንደኛው ሜምበር ወይም ደግሞ አንደኛው ቴክኒካል ኤክስፐርት የሰጠው ኮመንት አለ። እቺን ኮመንት እዚህ ጋር ያያታል ማለት ነው። የሰጠውን ኮመንት ሴቲንግ ላይ እዚህ ጋር ሐሳቡን ሰጥቷል። እቺ የተሰጠችውን ሐሳብ አይቶ እሱም ቼክ ያደርግና ከተስማማበት እሱም የራሱን ኮመንት እዚህ ጋር ጨምሮ ጽፎ እዚህ ጋር ሴቲንግ የምትለዋን ይመርጣል ማለት ነው። መርጦ ወይንም የፈለገበትን ቦታ የፈለገውን ሐሳብ መርጦ ሴቭ ይለዋል። ልክ ይሄን ከጨረሰ በኋላ እሱ ምን ይለዋል ማለት ነው? አፕሩቭ ዊዝ ኮመንት ወይም አድጀስት ወይም ደግሞ ያለውን ሐሳብ የሚሰጥ ይሆናል ማለት ነው። ከዛ በኋላ እዚህ ጋር እንደሚታየው ምንድነው ያለው? ስታተሱ ተቀየረ። ከሪቪዥን ወደ ሰብሚሽን ተቀየረ ማለት ነው። ይሄ ማለት ሜምበሮቹ ሪቫይዝ አድርገው ከጨረሱ በኋላ ስታተሱ ወዴት ይቀየራል? ወደ ሰብሚሽን። አሁን ማን ጋር ያለው ማለት ነው? ቴክኒካል ኤክስፐርት ቲም ሊደር ጋር ያለው ማለት ነው፣ ሰብሚት እንዲያደርግ። ስለዚህ አሁን እኛ ወዴት እንመለሳለን? ወደ ቴክኒካል ቲም ሊደር ጋር እንመለሳለን። ቲም ሊደሩ ጋር በምንመጣበት ሰዓት እዚህ ጋር ቴክኒካል ኤክስፐርት ፋይላችን ምን ብሎ ይመጣል ማለት ነው። እንደምታዩት እዚህ ጋር ኮመንቱም ተቀምጦ መጥቷል። ሰነዱ ያዘጋጀዋል። ስለዚህ እዚህ ጋር የተሰጠውን ኮመንት ያያል፣ ምን እንደሆነ ቦታውን ሄዶ ያስተካክላል ማለት ነው። ምን ብለው ነው የሰጡት? አባላቶቹ አፕሩቭድ ብለው እንደሰጡ ያሳየዋል ማለት ነው። እዚህ ጋር በተሰጠው ኮመንት መሰረት ማስተካከል ከፈለገ ምን ይላል? አድጀስት ብሎ ወደ ኋላ ተመልሶ ያሉትን ኮመንቶች ያስተካክላል። አይ ያለው ነገር ልክ ነው ካለ ደግሞ ምን ያደርጋል ማለት ነው? አፕሩቭ ያደርጋል። አፕሩቭ ሲለው ወዴት ይሄዳል ማለት ነው? ለአፕሩቫል ወደ ግዢ ዳይሬክተር ይሄዳል ወይም ደግሞ የግዢ ኃላፊ ጋር ይሄዳል። ስለዚህ ፕሮኪውርመንት ዩኒት ሄድ ላይ እንመጣና እዚህ ጋር ፕሮኪውርመንት ዩኒት ሄድ ጋር እንመጣና ምን ያደርጋል ማለት ነው? እሱ አፕሩቫል ላይ ይገባል ማለት ነው። አፕሩቫል ላይ ሲገባ ለዚህ የተላከለት ፋይል ይመጣል። እሱ ምን ያደርጋል? እያንዳንዱን ፋይሎች እንደዚህ እየከፈተ ያያል። ፕሮኪውርመንት ዩኒት ሄድ ወይም ደግሞ የግዢ ክፍል ኃላፊ የተሰሩትን ፋይሎች እንደዛ አንድ ባንድ እየከፈተ ያለ የአይተሙን የተጠየቀውን አይተም እንደዚህችን ኤክስፓንድ አድርጎ ደግሞ እዚህ ጋር የተጠየቀውን ስፔክ ያያል ዲቴል። ከዛ እዚህ ጋር ክራይቴሪያውን ያያል። ዶክመንታሪ ኤቪደንሶች የተጠየቁትን ዶክመንታሪ ኤቪደንሶች ያያል። ሴቲንጉን ያያል። ሴቲንግ ደግሞ በዋናነት የመዝጊያ የክላሪፊኬሽን ቀን ይመጣል። ሌላ አዋርዲንግ ዝገት አዋርድ የምናደርገው የሚለውን በዩኒት ፕራይስ መሆኑ ይመጣል። ሌላ እዚህ ጋር ምን ይመጣል? አፕሩቫል ኢንቪቴሽን ፕሮሰሶች እያንዳንዱ ይመጣሉ። የቢሮ መረጃ እዚህ ጋር የተሞላው ማለት ነው። በመጨረሻ እነዛ ሁሉ ካየ በኋላ ልክ ከሆነ ሐሳቡን ሰጥቶ እዚህ ጋር አፕሩቭ ይላል። እዚህ ጋር ሐሳቡን ሰጥቶ አፕሩቭ ይላል። ልክ ካልሆነ ደግሞ እዚህ ጋር ሐሳቡን ሰጥቶ አድጀስት ብሎ ወደ ኋላ ይመልስለታል። ከዛ ያስተካክላል ማለት ነው። እንበልና አሁን ልክ ነው የተሰራው ስራ ስለሆነ አፕሩቭ ይለዋል። ልክ እዚህ ጋር አፕሩቭ በሚያደርግበት ሰዓት ስታተሱ ወዴት ይቀየራል ማለት ነው? ወደ ፐብሊኬሽን። ይሄ ፐብሊኬሽን ተቀየረ ማለት ኦልሬዲ ፐብሊሽ ሆኗል ማለት ሳይሆን እንደገና ወዴት ይሄዳል ማለት ነው? ቴክኒካል ኤክስፐርት ቲም ሊደሩ ጋር ይሄዳል። ቴክኒካል ኤክስፐርት ቲም ሊደሩ ጋር እንመጣና እዚህ ጋር ኢኒሺዬሽን ላይ ገብቶ ፋይሉን ከከፈተ በኋላ እዚህ ጋር ምን ያደርጋል ማለት ነው? ፐብሊኬሽን የምትላለች እዚህ ጋር ፐብሊኬሽን ላይ ሲመጣ ፐብሊሽ የምትል
አለች ማለት ነው። ስለዚህ ቲም ሊደሩ ምን ያደርጋል እቺን ማለት ነው ፐብሊሽ ያደርጋታል ወይም ደግሞ ይሄ ጨረታ አየር ላይ ወጣ ማለት ነው። ስለዚህ በዚህ መልኩ አንድ የፕሮፎርማ ሰነድ ይሰራል። ፐርቼዚንግ ይህን ሰርቶ ፐብሊሽ ያደርጋል። እዚህ ጋር እንደምታዩት ኤክስቴንድ የምትል ተጨምራለች። ልክ ፐብሊሽን ኤክስቴንድ የምትል ተጨመረች። ኤክስቴንድ ደግሞ ማለት ነው የጨረታችንን ሜቢ ሰፕላየር በምንፈልገው ልክ ሰፕላየር ካጣን ምን ለማድረግ ነው ኤክስቴንድ ለማድረግ ነው ወይም ደግሞ እንጨምርበት የሚያግዘን ነው ማለት ነው። ስለዚህ ይሄንን ይመስላል የፐርቼዚንግ ፐብሊኬሽን ፕሮሰስ። በሚቀጥለው ደግሞ ይሄንን ፐብሊሽ ያደረግነውን ፕሮፎርማ እንዴት ኢቫሉዌት ይደረጋል፣ ኢቫሉዌት ፕሮሰሱ ምን ይመስላል፣ እንዴትስ አዋርድ ይደረጋል የሚለውን የምናይ ይሆናል። አመሰግናለሁ።